ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ላይክ በማድረግ ጀምሩ፣ ሰብስክራይብ ማድረጉ ስሙ ይሄንን ጉድ ቶላችሁ ደሞ ያው እኛኮ በቃ መሃል ላይ የሆነ ነገር እዩ የተባልን ህዝቦች ነን። እንጃ ጭራሽ በመዝሙር መተኛቱ እሺ፣ ተኝታችኋል። ደግሞ ተኝታችሁ ከዛ ምን እያደረጋችሁ ነው? እንዲህ እየነካካ ነው። አቤት 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 አቤት! ምን ይባላል? ምን ልበል? እኔ የምለውን ነገር ስላጣው ምንም ነገር ማለት አልችልም። ሲሪየስ እግዚአብሔር ምንድነው? አረጋሼ አረ በእናታችሁ እረፉ። ደግሞ እናንተንም ስርዓት እናሲዝ፣ እናንተንም ደግሞ እንደዚህ አድርጉ እንበል በመምከሪያ እድሜያችሁ። በጣም ያሳዝናል። ይሄ መፈመስ የሚባል ቃል ፌመስ ለመሆን ሰው ማያደርገው ነገር አሁን እውነትም ብሏል። አሁን በመዝሙር ቆንጆ መልእክት ነው። እሺ ምን እንበል? ኢየሱስ ያድናል። ክብር ለኢየሱስ ይሁን። አደም ግዙ ሰውየንም ወንድም እሸቱም ባምቢሜኛው ናቸው። ዘሪቱ ከበደ እሸቱ እያሳደደሽ ነውና ነይ እኔ ጋር ላምጣሽና ጌታን ተቀበይ ብላ ለባምቢ መልእክት ላከች። እሸቱንም እንዲናገር አድርጎታል። ልክ ነው። በነገራችን እሷም የተሳሳተችው በመረጃ በቀረበላት ነገር። አሁን ዘሪቱ ጠላፊ አመጣችና ለባምቢሽ ለሃና ግዳይ ጥሪ ያቀረበች እህቴ እነዚህ እኔንም እንደዚሁ ሲከሱኝ ነበር። ክስ ከአባታቸው የወረሱት ስንቃቸው ነው አለች። አንቺ ሼሁ እንዲያርጉኝ ብለሻል እንዴ? አንቺ የወንድ ልጅ ትዳር ምን ያረጋል? እግሬን የሚልሱ ምራቄን መተፋባቸው የሚመላለሱ ብለሻል እንዴ? ዘሪቱ አንቺ አልሰማው። በእርግጥ ይሄ ሰውዬም የእሸቱ ደጋፊ ነው። እንደዛ ነው ለመናገርም የሚፈልገው። አቅም አለው። ኃጢአተኛውን ለመክሰስ ለመናገር አቅም አለው፣ ጉልበት አለው። መንፈሳዊ ፖለቲከኞች በጣም ብዙ ነገር ይናገራሉ። በየትኛውም መጋጣሚ ለመንካት የሆነ ነገር ለማድረግ የሚፈልጉት ነገር አለ። በማይገናኝ ነገር ያገናኛሉ። እሸቱም ባምቢም የኛ ናቸው። እኛ ቤት የሚባል ነገር የለም። ጴንጤ ቤት ያለው በሙሉ የክርስቶስ ናቸው። ባምቢም እሸቱም ያንተ ናቸው፣ የኛው። ይሄ የዘረኝነት የጎጠኝነት መንፈስ እኮ ነው። መንፈሳዊ እንትንን ለብሷል፣ ግን የኛው ናቸው። ዘሪቱ ይሄንን ብትናገርስ ምን ውሸት አለ? ምን ውሸት አለ? ይሄንን ለመክሰስ ዘሪቱ እንደዚህ። ከሃይማኖተኞች ራሳችሁን ጠብቁ። ሕይወት ኢየሱስ ነው። ብቻውን ሕይወት ይሰጣል። ስሙ ስለ ሃይማኖተኞች። ይሄ ቆንጆ መልስ ነው። አንዳንድ ሰዎች አይታል በቃ ድንጋይ ይዘው የሚወጡ አሉ ሚዲያ ላይ። ሁሉ ጊዜ እኔ ሳስብ ድንጋይ ይዘው የሚመጡ ሰዎች ሁሉ ጊዜ ኢየሱስ ክርስቶስ አጠገብ እስኪደርሱ ነው አቅማቸው የሚመስለኝ። ኢየሱስ ጋር ከደረሱ በኋላ ድንጋዩን ጥለው ነው የሚሄዱት። ምክንያቱም እነሱም ኃጢአተኛ ብለው ይዘውት የሚመጡት ሰው ይዘው ኢየሱስ ጋር ሲደርሱ እነሱም ያልተያዙ ኃጢአተኞች እንደሆኑ ራሳቸውን ያገኙታል። ከዛ በኋላ ድንጋዩን ጥለው ይሄዳሉ። ሁሉ ጊዜ ደግሞ ድንጋይ ይዘው የሚመጡ ሰዎች ሁሉ ጊዜ አንኳሊፋይድ የሆኑ ሰዎች ናቸው። ችግር ያለባቸው ሰዎች ናቸው። ድንጋይ ይዘው የማይመጡ ሰዎች ናቸው ጻድቆች። ኢየሱስ ክርስቶስ ድንጋይ ይዞ አልነበረ፣ ጻድቅ ነበረ። ለዚህ ይመስለኛል መጽሐፍ ቅዱስ ላይ ዮሴፍ ሲጀምር፣ መጽሐፍ ቅዱስ በአዲስ ኪዳን ሲጀምር ዮሴፍም ጻድቅ ሰው ስለነበረ ይላል። ጻድቅ ሰው ስለነበረ እጮኛው ማርያምን አርግዛ ባገኛት ጊዜ በስውር ሊተዋት ፈለገ ይላል። የጻድቅ ሰው ስራ የሰዎችን ገበና መሸፈን እና ለዛ ነው በቃ ገበና ያወጡ ይመስላችኋል። ሚዲያ ላይ ወጥተው እንከተክታቸዋለን እና ለኛ ሰውን ያዳን መስለን አደሴም ታይም ደግሞ እንደዚህ እንዳይሳለጥ የእግዚአብሔር ስራ እንዳይሰራ እንቅፋት እየሆነ እንደሆነ አይገባንም። እና ድንጋይ ይዞ መምጣት ሁሉ ጊዜ አንኳሊፋይድ የሆኑ ሰዎች፣ ብቁ ያልሆኑ ሰዎች ምልክት። ሁሉ ጊዜ ድንጋይ ይዘው ከመጡ በቃ ሰዎች ችግር አለባቸው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ይሄ ቆንጆና ደስ የሚል መልእክት ነው። ምንም ማድረግ አይቻልም። ሰውየንም ማግባት ፈልጋለሁ ጋይስ፣ እኔ ማግባት ፈልጋለሁ።
ምከሩኝ። በቃ ማግባት ፈልጋለሁ። ለልጆቼና ለቀድሞዋ ባለቤት እግዚአብሔር ረድቶኝ መሬት አግኝቻለሁ። ለነሱ ሰጥቻቸዋለሁ። ያለ በደል ያለ ኃጢአት ነው የምወጣው። ያለ በደል ያለ ኃጢአት የቀድሞዋ ሚስቴ ሳታዝንብኝ ማለት ነው። በቃኝ፣ አልፈልግም። ድሮም በትንቢት ነበር ያገባኋት ተሸውጄ። የአጋንንትን ስራ አያችሁ። በመጀመሪያ መንፈሳዊ ነገሩን አበላሸ። ከእግዚአብሔር ለይቶ በጨለማ ውስጥ ከተተ። እጅና አረቄ ወዳለበት ሄደ፣ ተንከባለለ። አሁን ደግሞ በስጋ እንኳን እንዴት እያበላሸ እንደሆነ አያችሁ። ኢየሱስ ያድናል። ተመለስ፣ ህይወት ነው ኢየሱስ። እየሄድክ ያለው መንገድ ቀጥታ ወደ ሲኦል ነው፣ ወደ ጨለማ። እዚህም ረፍት የለም፣ ሰማይም ረፍት። እንዲህ ሰው ሁለት አጥቶ እንዴት ይኖራል? ኧረ ኢየሱስ ያድናል። ና ወደ ኢየሱስ። ክብር ለኢየሱስ ይሁን። ከባድ ነው ሰው ያንንም ሄለው ተብሎ በዚህ 2 ቀን ስንት ቀን አልኳችሁ? 2 ቀን እግዚአብሔር አምላክ መልካም ድምጽ የምትሰሙበት 2 ቀን አለ ከፊታችሁ። ዛሬ ይህን ፕሮግራም እያያችሁ ላላችሁ ሰዎች እግዚአብሔር እንደዚህ ይላችኋል። ተደውሎላችሁ መልካም የምስራች ድምጽ እግዚአብሔር ሲያሰማችሁ ያለው አሜን ላላችሁ ሁሉ በኢየሱስ ስም ይሁንላችሁ፣ ተፈጸመ። ይህን ቪዲዮ ለምታዩት ሰዎች በሙሉ እግዚአብሔር እንዲህ ይላችኋል። ይህንን የመሰለ መልካም ምኞት የሚናገር ሰውዬን እንደ እግዚአብሔር ቃል ተቀብላ ሆ የምትለው ጴንጤ፣ ኧረ እባክህ ቁጭ ብለህ መጽሐፍ ቅዱስን አንብብ። ወንጌል ስለ ኢየሱስ ነው፣ ስለ መልካም ምኞት አይደለም። በኢየሱስ ክርስቶስ ሰው የልቡን መሻት በቃ እንዲህ ቢሆን ይሻላል ብሎ የተናገረው ሁሉ እኮ ወንጌል እኮ አይደለም። አሁን እንዲህ 2 ቀን ውስጥ የሆነ ነገር ይመጣል፣ አሜን ብለህ ከተቀበልክ ኧረ ኢየሱስ ያድናል። የእነዚህ ተከታዮችም እኮ አሉ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ብቻ ይሄንንም ስሙ። እንደዚህ አይነት መልካም ምኞት የሚናገሩ ሰዎች እነዚህ ናቸው። አፖስትል እንዴት ነህ? ሰላም፣ እግዚአብሔር ይመስገን። ቅድም የደወልኩ ልጅ ነኝ። ኦኬ። ብሩ ገባልህ? ምን አልሽኝ? ብሩ ገባልህ? ኦኬ። አይ ቲንክ አላውኩም። ልኬሽ ነበር? አዎ፣ አሁን ኮንትሮባንድ ነው የምሰራው ጸልይልኝ ብዬ 6000 ብር ልኬልህ ነበር። አዘር ባንክ ነው የላኩልህ ከአቢሲኒያ ላይ። አገር ላይ ነው? አዎ። እስኪ አላየሁትም እና ትንሽ ጨንቆኛል። እንዳልኩ ኮንትሮባንድ ነው የምሰራውና እቃ ደግሞ እየመጣ ነው። ሌሊት የሚገባ እቃ አለ። ትንሽ ጨንቆኛል። ቃል እንድታወጣልኝ ፈልጌ ነው። በቃ ዛሬ ማታ ብለ የኔ መልአክ አለ። ቢኮዝ መጽሐፍ እንደምናገር በብሉይ ኪዳን ጊዜ ለአንድ ሰው የምታዘ መልአክ አለ። ውጪስ አብሊዝ አምኜ ነው ማወራልሽ። አሜን አሜን። እግዚአብሔር ጴጥሮስን ያስመለጠው መልአክ ታውቂያለሽ መቼስ? እውነት ነው። ሻዳጋ ባያውልሽ ታምኛለሽ? አምኗለሁ። እኔ አምኗለሁ እግዚአብሔርን። ህይወትሽ ላይ ልትቀጥይ ልትቆሚ 4 ምስጢራቶች በኋላ ልንገርሽ። አንደኛው ግን ቤትሽ ላይ ይገባሉ፣ አካውንትሽ ላይ እንዱም ኪሳራው ተይና 3 መኪና ነው የምጠራልሽ። ቤተልሔም የሚባል ሰው አንተ ሌባ ለኮንትሮባንድ ትጸልያለህ፣ ሌባ ተይዘሃል፣ ሌባ ነህ አንተም ብሎ ደግሞ ለኮንትሮባንድ ኧረ እባክህ ተው እንጂ 6000 ብር ለላክልህ ለኮንትሮባንድ እንድትጸልይልኝ። አንተ ወሮ በላ ይዤሃለሁ። ይህንን ስናወራ በተቀባ ሰው ላይ እጅ አታንሳ። ለኮንትሮባንድ እንኳን የሚጸልይ እኮ ነው። እነዚህ ሰዎች እኮ ሰው ለመግደል እየሄድኩ ነው በእጄ ላይ እንዲገባ ጸልይልኝ ብትል ራሱ ከከፈልክ ይጸልያሉ። ሟርት ነው ላያቸው ላይ ያለ። 2 ቀን ቁልፍ ይዣለሁ ገባ መኪና ቤት እንትን አሜን ካልክ በዚህ ሳምንት እንትን ይገባል አሜን ብለህ ከዛ በሶሻል ሚዲያ ላይ ስንት መልካም ነገር የሚናገሩ ሰዎች አሉ። ወንጌል የሚያስተምሩ ሰዎች አሉ። ወደ እነሱ ሂዱ እንጂ ስለ እግዚአብሔር ስለ ኢየሱስ ስሙ እንጂ ወንጌል ስለ በጉ ነው። ኧረ በኢየሱስ ክርስቶስ ከሐሰተኞች ራሳችሁን ጠብቁ። ኢየሱስ ይወዳቸዋል። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ከባድ እኮ ሰውየንም አሁን አብዛኞቻችን እየተሸወድን ያለነው ክርስትናን በእኔ በሆነ ዘማሪና የሆነ ቦታ ሲያገለግል በምታውቋቸው አገልጋዮች እየመዘን ነው ስላለ ነው። ነገር ግን ክርስትና የሚመዘነው መስቀል ላይ ደሙን አፍስሶ በሞተው ሕያው ሆኖ በተነሳው በራሱ በክርስቶስ ነው። የሆነ ቦታ ሲያገለግሉ የምታውቋቸው ሰዎች ያው ሰዎች ናቸው። ክርስቶስ ላይ ከበረቱ ክርስቲያናዊ ማንነታቸውን ታዩታላችሁ። የሆነ ነገር ላይ ከበረቱ የሆነ ነገር የሆነውን ማንነታቸውን ታዩታላችሁ። የክርስትና ሚዛንና ልኩ
ራሱ ክርስቶስ ነው። ይሄ ደስ የሚል ቆንጆ መልእክት ነው። ብዙዎቻችን የሆነ ሰው አይታችሁ ክርስትናን ትጀምራላችሁ፣ ከዛ ሰውየው የሆነ ነገር ሲሆን ትመለሳል። ለምን? ኢየሱስን እያያችሁ። ዛሬ አሁን ስለ ኢየሱስ እያወራው ነው፣ እኔ ስለ መጽሐፍ ቅዱስ እያወራው ነው። ነገ ተቀይሬ ብገኝ በእውነት ያ ልጅ ስለ ኢየሱስ ስናገር ነበር። ክርስትና ልክ የኔ ጉዳይ ነው፣ የራሴ ጉዳይ አለቀ። ኢየሱስ አለ፣ አልተቀየረም። እሱን እያየን መሄድ ነው። አንዳንድ ሰዎች አሁን የቅድሙ አፖስትል ኦራምን የሚሉትንም ሰዎች ጴንጤ ናቸው። ተው፣ የራሱ ጉዳይ የግለሰብ ችግር ነው። አለመከተል ወደ ክርስቶስ መዞር ያንተ ችግር ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ማንንም እያየን ኢየሱስን እያየን ወደፊት ኢየሱስ ያድናል። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ስሙኝንም አንዳንድ ጊዜ ድህነት፣ ጉስቁልና፣ ስደት፣ የተለያየ ጥፋቶች ሲኖሩ ችግሩ የሥርዓቱ ይመስላቸዋል ሰዎች። ስርዓት ይቀር፣ ስርዓት ይቀር፣ ስርዓት ይቀር፣ ይውረድ፣ መንግስት ይውረድ፣ ይውረድ፣ ይውረድ። ያው ጥቂት እንኳን ወደ ኋላ ሄደን ብናይ ከንጉሱ ዘመን ጀምሮ እኮ በተለያየ መንገድ መሪዎቹን የኢትዮጵያ መንግስት የኢትዮጵያ ሕዝብ በተጽዕኖ ነው ሲያስወርድ የነበረው። ያኛው አልፎ ሌላው ሲመጣ ግን ደና ሆነ ወይ? እሺ ያም ሄዶ ሌላ ሲመጣ ደና ሆነ ወይ? ታዲያ ሰዎች እየቀያየርን ነገሩ ካልተለወጠ እንዴት አይኖቻችን አይከፈቱም? ወገኖቼ ወደ እግዚአብሔር መመለስ ነው የሚያዋጣው። እውነት ነው፣ ሃይማኖተኛ ህዝብ ነው ህዝባችን። ቁጥሩ በጣም ብዙ የሆነ ህዝብ ሃይማኖተኛ ነው። ነገር ግን ይሄ ሁሉ ሃይማኖተኛ ህዝብ ባለበት ከተማ ላይ የእምነት ተጽዕኖ ማምጣት የሚችሉ ኃያላን ሰዎች አይታዩ። በተለይ በጌታ የሆነን ሰዎች ራሱ ተቀላቅለናል እኮ ከሃይማኖተኞች ጋር እኩል እየሄድን ነው። ሟርት ሲናገሩ አብረን አንድ ላይ እናወራለን። የማይሆን ነገር ሲያወሩ አንድ ላይ እንሄዳለን። ይሄ ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙኝንም እኔ ወንጌል ያሰራኛል አያሰራኝም ጋር ነው ያለው። አንዳንዱ ሰው ግን አየህ ምን መሰለ ሁኔታው ረሃቡ ጥማቱ ይለኛል። እኔ ወንጌል እኔ እዚህ መሬት ላይ ተቀመጥኩት የኢትዮጵያን ኢኮኖሚ ላስተካክል አይደለም፣ የሰዎችን መዳን ጋር የተገናኘ ነው የኔ ጉዳይ። ያየሁት ዓለም እውነተኛ ዓለም ከዚህኛው ዓለም ይልቅ የጸናው ያ ስለሆነ ይሄ ቡቱቶ ዓለም ከዛኛው ዓለም የመጣ ነው። ይህ የሚታየው ከማይታየው ነው የመጣው። ኢትዮጵያ አሁን ነገ ስንነሳ ኒውዮርክ ሆና ብትጠብቀን ከዛስ ስንት ዓመት ነው የምትኖሩት? የተለየ እድሜ አለ? እሱ አይደለም ግን 1000 ዓመታት ኖር። በዛ ውስጥ የሚያስፈልገው ሰው ወደ ህይወት መምጣቱ። ቤተክርስቲያን ሁሌ ነገርን ማሰብ ማገናኘት ያለባት ከላይኛው የሰማች ነው። ወንጌል፣ ኢየሱስ፣ መዳን፣ የዘላለም ህይወት፣ የእግዚአብሔር መንግስት ክራይስት እዚህ ምድር ላይ ሊመጣ ነው። እኛ ልንነጠቅ ነው፣ አብረን ልንነክስ ነው። ይቺ ምድር ለክርስቶስ ንግስና ሳታቀው ራሷን እያመቻቸች ነው። ባበዱ ቁጥር በቀወሱ ቁጥር እዚህ ምድር ላይ የሚኖሩ ሰዎች ስርዓት ባጡ ቁጥር የጌታ መምጣት ቀርቧል። ቤዛችን ቀርቧል። ምድር ላይ የሚፈጸመው አስቀያሚ ነገር ሁሉ ባይሆን ደስ ቢለንም ነገር ግን በአንድ በኩል የኢየሱስ መምጣት ምልክት ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙኝንም ልንገራችሁ፣ እግዚአብሔር ያልረዳውን ሰው አያረዳው። እግዚአብሔር ያላገዘውን ሰው አያግዘው። እግዚአብሔር ያልደገፈውን ሰው አይደግፈው። እግዚአብሔር ያላቋቋመውን ሰው አያቋቁመው። በተቃራኒ እግዚአብሔር የረዳውን ሰው አይጥለውም። እግዚአብሔር የደገፈውን ሰው አይነቀንቀው። ምን መሰላችሁ? ሰዎች እንዲረዱን አይናችንን ያቁለጨለጭ ነውን ያህል ወደ እግዚአብሔር ዘወር አንዴ በርከክ ብለን ቢሆን ኖሮ ብላችሁ አስባችኋል? ከሰዎች 1000 ፕሮሚሶች የእግዚአብሔር አንድ ቃል ዘመናችንን ይዞ እንደሚያሻግረን ታውቃላችሁ? ስንቶቻችንን እግዚአብሔር አንድ ቃል ሰጥቶን ዘመናችንን ሁሉ ያችን ቃል እንዲህ ብሎኛል እያልን የጨረስ ነው። ሰዎች ግን ከብዙ ቃል ኪዳናቸው ጋር ከብዙ ፕሮሚሳቸው ጋር ልባችንን ሞቅ አርገውት ድንገት ከህይወታችን ይወጣሉ፣ ድንገት ይጠፋሉ። ስለዚህ እንዲደግፈን፣ እንዲያግዘን፣ እንዲያቆመን ጥቂት በእግዚአብሔር ፊት መሆን እንጂ
ብዙ ሰዎችን መለማመጥ አያስፈልገን። ዛሬ በማለዳ እግዚአብሔር ይሄን ነገር ወደ ውስጥ ያምጥቶት ከሰዎች ላይ አይኔን ማንሳት አለብኝ፣ ወደ እግዚአብሔር መመልከት አለብኝ። እነከሌ ያሉልኝ የምላቸው ሰዎች ሳይሆን እግዚአብሔር አለልኝ ባልኩበት ዘመን ብዙ እንደሄድኩ አውቃለሁ። እናችንን ወደ ሰዎች ስናረግ ዲስአፖይንትድ እንሆናለን። ሰዎች ያስቀይሙናል፣ እንደገፋቸውና ይሸራተቱብናል፣ እንወድቃለን። እግዚአብሔርን ግን ስንደገፍ ማንም ከቆመው በላይ እንቆማለን። ማንም ሞገስ ካገኘው በላይ ሞገስ እናገኛለን። ማንም መልስ ካገኘው በላይ፣ ማንም ከተደገፈው በላይ እንደገፋለንና በዚህ ቀን በቃ ኢንካሬጅ ላርጋችሁ። አይናችንን ከሰዎች ላይ እናንሳ። እግዚአብሔር የደገፈው ሰው ወድቆ አያውቅም። እግዚአብሔር የያዘው ሰው ማንም አያንገዳግደው። ስለዚህ ሰዎች እንዲደግፉን፣ ሰዎች እንዲያግዙን፣ እከሌም ባገኘው ኑሮ እከሌ ቢረዳይ ኑሮ የሚለውን ነገር እናቁምና እግዚአብሔር አለልኝ፣ እግዚአብሔር ከረዳኝ ሁሉንም ነገር አልፏለሁ፣ እግዚአብሔር አብሮኝ ከሆነ፣ እግዚአብሔር ከኛ ጋር ከሆነ ማንወጣው ተራራ፣ እማናሸንፈው ጦርነት፣ የማይሳካ ህይወት አይኖረንም። ዛሬ በዚህ ቀን ኢንካሬጅ ላርጋችሁ። በቃ አይናችንን ከማቁለጭለጭ እንውጣ። እኔ አላቁለጭልጭም ብያለሁ። ከዚህ በኋላ ማንም እንትን ቢሆንልኝና ቢያረግልኝ ማለት እቺ እግዚአብሔር አለልኝ፣ እግዚአብሔር ይረዳኛል፣ እግዚአብሔር ያሸንፍልኛል፣ እግዚአብሔር ነው ሞገሴ፣ እግዚአብሔር ነው ድሌ፣ እግዚአብሔር ነው ኮኔክሽኔ። እንደዛ እያልን ብንቀጥል በቃ የእግዚአብሔርን ብቸኛ መሪነት፣ እግዚአብሔርን ብቸኛ ተአምር አድራጊነት፣ የእግዚአብሔርን ብቸኛ ሞገስ ሰጭነት እናያለን። ይሄ ቃል በዚህ ማለዳ በቃ በጣም ልቤን አምቆታል። እግዚአብሔር አለልኝ። ወዳችኋለሁ። እናንተም እግዚአብሔር አለልኝ በሉ፣ እግዚአብሔር ይደግፈኛል በሉ፣ እግዚአብሔር ያቆመኛል በሉ። ወዳችኋለሁ። ክብር ሁሉ ለኢየሱስ ይሁን። ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።